እኔ ቶፊቅ ላይ በመርጃ በላው። ታዲያ ማን ነው የሚያበላው? ሲሻለኝ ነው የማይገባሽ እኮ እኔ እኮ ማንንም የለኝም። ሰው የጠላኝ ሰው እኮ ነኝ ብዬ ና እስቲ ና ተረጋጋ። ምንድን ነው ያደረካት? ውብዬ ብለህ ትመጣለህ እንዴ? አታፍርም? አንተ ነህ መርዙ። ማን መረዛት ይላል እንዴ? አንተ ነህ መርዝ። ቢያንስ እሱ እንኳን አታውቅም። ምን አውቃለሁ እኔ? በቃ አንተ ነህ እየመረዝካት ያለው። ባለቤቷ ነኝ። 16 ዓመት ልጅ ማጫወት ወንድነት አይደለም። እሺ አዳንኩሽም ኖሬ አልጠቀምኩሽም አላዳንኩሽም አለው አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም አልተጋራሁሽም። ይገባኛል ግን ተረጋጋ። እሺ አስገባኝ። እንደዚህ ሆነ ነው የምገባው ነው። ራስን አረጋጋ። ምን ሆና ነው ሆስፒታል መጣ? ምን ሆና ነው ትለኛለህ? ራስን አረጋጋ። እሺ አው ማየት አለብኝ። በዚህ ሁኔታ ሁሌ አቸኩል ነው። ራስን አረጋጋ። እስቲ መጀመሪያ እኔ አሁን በዚህ ሰዓት እኔ አቸኩል ትለኛለህ? እሺ ተረጋጋ። ሌላ በሽታ እንዳጨምርባት አሁን ገብተሽ አሳልፈኝ ነው። ራስን አረጋጋ። ለምን አሰማኝ ነው? ቁጭ በል ተረጋጋ። መጀመሪያ ግጭ ነው የመጣሁት ነው። ይኸውልህ ከወንድሟ ጋር ሌላ ጥል ውስጥ እንዳገባ ገብተህ እየነገርኩህ። ምን አገባኝ ወንድሟ? እኔ እሷን ላይ ነው እባክህ ተረጋጋ። አትድረቅ ነው። ምን ሆነ ነው? በዚህ ሁኔታ ማግኘት አችልም። አሁን ተረጋጋ። መጀመሪያ እንዴ ተረጋጋ። እጄ ማግኘት አለብኝ። ለምን አሰማኝም? ምን የምልህ ነው? የት ነው ያለችው? አሁን የትኛው አለች? ደህና ናት። በቃ ምን ልበል? ንገረኝ። የትኛው ክፍል ነው ያለችው? ናኦሚ ለምን እንደምትደርቀው ንገረኝ። የትኛው ክፍል ናት ናኦሚ? አሁን ገብተህ ምን ልታረግ ነው? እሺ ምን ልታረግ ነው? እሺ ወዴት ምን ልታረግ ነው? አሁን ገብተህ ተረጋጋ። መጀመሪያ ያልኩህ አላሳይም። ተረጋጋ መጀመሪያ። ውብዬ ምንድን ነው የምትሆነው? ውብዬ ብለህ ትመጣለህ እንዴ? አታፍርም? ኧረ ተወኝ። ምን እየሆንክ ነው አንተ? በእናትህ ምን ማለት ነው? አንተ ሚስት አለኝ ብለህ ትመጣለህ? ኧረ ወደዛ አውጣልን በእናትህ። ሰላም ነች? ሰላም ነው ያለችው። ሰላም ሆና ትቆይበት። ሂድልን። ላያት እኮ ነው የመጣው። ሂድልን በእናትህ። ይኸውና እየተኛች እኮ ነው ያለችው። በአንተ ምክንያት ነው እንደዚህ የምትሆነው። አይገባህም እንዴ አንተ? ምን ስለሆንክ ነው የምታያት? ምን አድርገህ ነው የምታያት? ንገረኝ። ባሏ ነኝ እያልክ እየተኛች እኮ ነው ያለችው አንተ። ኧረ ተገንዘብ በእናትህ። አስተውል። ጭንቅላት አያስብም እንዴ አንተ? ታማ ነው ያለችው። በእናትህ ኪሩቤል እስቲ አስወጣው በእናትህ። ነው ይዘውታል። አብሮ ግዛውን እንኳን እስቲ በቃ የባስ ሌላ ህመም አትጨምርበት። ምንድን ነው የሆነችው ብዬ ለምን እንደማትነግሩኝ? ምን ማለት ነው? ምንድን ነው? በአንተ ምክንያት ነው እንደዚህ የሆነችው። በአንተ ምክንያት። እኔ ምን አደረኳት? እስቲ በቃ አሁን ጩኸት አስፈልግም። እሺ ውጣልን። እሺ በእናትህ ውጣ በቃ። እሺ ልጠይቃት እኮ ነው። እሺ አሳልፉኛ። ለምን እንደምትረብሹት? ማንም አይጠጋም። በቃ ውጣልን። ሚስቱ ናት። ቢያንስ እንኳን የያት እስቲ ኪሩቤል እስቲ ተረጋጋ። ተረጋጋ። ራስህ በእናትህ በልልኝ። ኧረ ውጣልን ወደዛ በእናትህ። ዶክተር አስወጣልኝ። እሱ እኔ በቃ እየመጣ እህቴን እየበጠበጠ ነው ያለው። በሱ ምክንያት ነው እንደዚህ ሆነችው አይደለ? እሺ ላይክ ነው የመጣሁት። ለምንድን ነው የማይፈቅድልኝ? ለምን ተከለከለ? አይደል? አስወጣልን። ብጥብጥ ነው። አስወጣልን። ማየት የለብኝም እሷ። ዶክተር ለምን ታስጨንቋታላችሁ? ደህና ነች አሁን? እንዴት ነች ዶክተር? ተሽሏታል? በሽታዋ እሱ ነው እኮ በእናትህ ዶክተር። አንተ አልገባህም። እሱ ነው በሽታ የሆነባት። ናኦሚ በእናትህ እንደዚህ አትሁን። ናኦሚ ተረጋጋ እኮ። እኔ በቃ እሱን አስወጣልኝ ዶክተር። እሱ ነው በሽታ የሆነባት። ባለቤት እንደዚህ ለምን ትሆናለህ አንተ? ለምን ባለቤት ነው የምታወራው አንተ? ያማል እንዴ?
እንዴት እንደፈለጉ ይፈነጫሉ። ውብዬ እንደዚህ ስቶኝ ራሱ ምንም ሳይመስለው እግሩን እየሮጠ ይመጣል እንዴ ወራዳ። ኧረ ኪሩቤል እባክህ ተረጋጋ። ምንድነው አንተ ሁሌ እንደዚህ ግልፍ የምትለው እንዴ? ለእህትህ ስልት እንኳን አትረጋጋም እንዴ? እንዴት ነች አሁን ጤንነቷ? ለእህትህ ስትል ቢያንስ ተሽሏታል? የተሻላት ነው ወይስ እንዴት ነው? የምግብ መመረዝ ነው። ደህና ናት። ምን ማን ይመረዛት? አንተ ነህ መርዙ፣ አንተ ነህ መርዙ። ማን ይመረዛት ይላል እንዴ? አንተ ነህ መርዝ። ቢያንስ እሱ እንኳን አታውቅም። ምን አውቃለሁ እኔ? በቃ አንተ ነህ እየመረዝካት ያለው። ሚስቴክ ናት። አንተ ወደዛ በልኛ ነው። ሌላ ነገር ውስጥ ቆይ ዶክተር አንዴ ሚስቴን እንዴት መርዛል? እንዴት መርዞ ነባት ነው እንደዚህ እየሆነች ያለችው። አይገባም። ሌላ ቃል አትናገር አንተ በእናትህ። እንዴ ምንድነው እንዴ? ምን ሆነ ነው አንተ? ጤነኛ ነህ? ተረጋጋና ቁጭ በል። ተወንና ሂድልን በቃ። እኔ እንዴት መርዛት? ባለቤቴ እኮ ናት፣ የልጆቼ እናት። መርዛሃትማ ይኸው ተኛች እኮ መርዛሃት ተኛች። አይገባም ማለት አሁን የባሰ እኮ እንትን ይላታል። ዶክተር እሱን አስወጣልን በቃ። እሱ የሚልህን ለምን አሰማም? ቢያንስ ዶክተሩ ነው። አንተ ሁሌ መጨቃታውን እንትን አትበሉ። ምንድነው ማድረግ ያለብኝ ዶክተር? ተው ዶክተር፣ ምንድነው ማድረግ ያለብኝ? በጣም አሟታል። ለማም ላይ በቃሽ። ተረጋጉና ቁጭ በሉ። ቢደንስ የባሰ እያስጨነቃችኋል። አንተ ምን እየሆንክ ነው ያለው ነው? እሺ አንዴ ላውራት። ዞር በልልኝ። ምንድነው የምታወራት? ቤት ሄዳ አታወራትም? እንዴት ታማ ነው ካለችው እንዴ? ምን ይሆን? ልቀቃት። እሺ እጇን ልቀቃት። ያማታል። ምን አይነት ሰው ነው? ተነስና ሂድልን። እሺ እዛ ጋር ቁጭ በል በእናትህ። አትጠጋትን። ያንተ መጠጋት ራሱ አልፈልግም። ሃይ ውብዬ፣ እንደዚህ እስከምትሆኝ ዝም ብለው መጥቶ አሁን መጥቶ ይፈነጭብናል። ውጡ በቃ ዶክተር እሱን አስወጣልን ዶክተር፣ እሱን አስወጣልኝ። እኔ ሰላም ነበርን እኮ እስካሁን። አንተም መውጣት አለብህ። ሲጀመር ሌላ በሽታ እየሆንክባት ነው ልጅቷ ላይ እንዴ። ምንድነው አንተ መረጋጋት የሚያቀት ሁሌ? ዶክተር አንተ ምክንያት ነው እንደዚህ ይሆን ያለው። አንተ እኔ ምን አደረግኳት? እኔ አልነበርኩም። እኔ እያመመኝ ነው በዚህ ሰዓት። ምን ማለት ነው እያመመኝ? ደንግጫለሁ። የእሷ መታመም ምንም አይመስልም። ራስን ታዳምጣለህ አይደል? አሁንም ራስን እየመረመርክ ነው ያለው። ምንድነው ከኔ መውጣት አለብህ በቃ። ውጣልን። ችግር ምንድነው ከኔ ጋር? ችግር እየፈጠርክብን ነው። ችግሬ ምንድነው ትላለህ? እሺ አሁን ሌላ ጭቅጭቅ ተው ውስጥ ይበናል። ኪሩቤል እባክህ ናውጣለት። በቃ ናውጣለት። ና በቃ ነግሬያለሁ መጀመሪያውንም አይደል? ናውጣለት። ና አንተም ራስህ ውጣ። በቃ አንተ ስትወጣ ነው በቃ ሰላም የምናገኘው እኛ። ለዛ ውጣ። እሺ ሂዱታለት። ሂዱታ። አንተ እንደዚህ አትሁን ሁሌ። በቃ ገብተዋላ አይደለም? አንተ ያልገባ ነገር እኮ አለ። ምን ሆነ ነው አንተ ራስህ? ተረጋጋሽ በቃ። አሁን እኔ ነግሬያለሁ እኮ መጀመሪያም አትግባ ብዬ ነበር አይደል? ምን እንደሚፈጠር እኮ መገመት ቀላል ነገር ነው። እንዴ ባለቤቴ እኮ ናት። ቢሆንስ በቃ እንዴ ቢሆንስ ባለቤቴ ብትሆንስ መጠየቅ አልችልም እንዴ? መብቴ እኮ ነው። እኔ ምን አደረኳት? መብቴ እዚህ በዚህ ሰዓት መብቴ ምናምን አይሰራም። እሺ በእኔ ቦታ ይኸው እኔ መች አገኘኋት? እኔ 2 ቀን 3 ቀን አላገኘኋትም። ደንግጬ ነው የመጣሁት ሆስፒታል መግባቷን ስሰማ። ይኸውልህ ሁሉም የሚያስበው አንተ እንደጎዳት አንተ እንዳሳመምካት ነው። ገብቶሃል አይደል? ይሄን ደግሞ መረዳት አለብን። ማንም ሊረዳኝ አልቻለም። እኔ ግራ የገባኝ ነገር እሱ ነው። ለምንድን ነው ሰው ሊረዳኝ አልቻለም? ማንም ይረዳኝ? እኔ የቅርቤ ያልኳቸው ሁሉ ጠላት የሆኑ እኔ ማንም ይረዳኝ? ማን ወዳጅ አለኝ? እኔ ምንም እኮ ወዳጅ የለኝም። በቃ ነገር ያለው አቸኩል ብያለሁ። አሁንም ቢሆን ተመልሰ የምገባ ከሆነ ሌላ ድብድብ ነው የምትፈጥረው። እሷ ላይ ሌላ ህመም ነው የምትፈጥሩት። ሁሌ እናንተ አትታረሙም እንዴ? ይኸውላችሁ አዳምጡኝ ዶክተር። እዛ የሄዳችሁ በምትወባት ሰዓት ማለት የባሰ ጭንቀት ውስጥ እየከተታችሁ ነው። ስለዚህ ፕሊዝ ተው፣ ተረጋግታችሁ ወንጀለኛውንም በጋራ ተነጋግራችሁ ማስያዝም ሆነ የምታረጉትን ማድረግ ትችላላችሁ አይደለም? ዶክተር ማን ነው እንደዚህ ያደረጋት? እኔ እኮ ምንም አውቀው ነገር የለም። እየሄዳችሁ እንትን በጮኻችሁባት ቁጥር የባሰ እንትን እያላል። እሺ እንዴት ነው? ደህና ናት፣ ምንም አትልም። አንተ ምን ሆነህ? ባለቤቷ ነኝ። ማሽ ዶክተር የተፈጠረ ሌላ አዲስ ነገር አለ? ምንም የለም። ቆይ ማናገር ነገር ስላለ ይኸው ምን መሰለህ ልጅቷ በምግብ መመረዝ ነው የታመመችው እና ሕክምናውን እየወሰደች ነው። ስለዚህ እናንተ መረጋጋት ነው ያለባችሁ። ምን እንዳፈጥሮ ነው? ያ ማን ነው? በምንድን ነው የተገናኛችሁት? ማን ነው ዶክተር? ማለት ውስጥ አሁን ስትጨቃጨቁ ነበር። ወንድሟ ያ ወንድሟ በጣም ነው ማለት ቶፊቅ አለ እኮ እዚህ መጥቷል እኮ። የት ነው? እዚህ ነው ያለው አላው መኪና ውስጥ። እሱ ነው እንደዚህ ያደረጋት። ሌላ ጥል ፈጥር ነው አይደለም? ናሽ ውሰደኝ። እሺ ሰለኝ። ሌላ ጥል ፈጥር ነው። ውሰደኝ ስማኝ ዶክተር፣ አንዴ ማውራው ጉዳይ አለ። እኔ
ውሰደኝ። እስኪ ተረጋጋ። ሌላ ጥር ልትሰጠኝ ነው? የምንም ጥል አይደለም ነው። እስኪ አቸኩል ውሰደኝ። እኔ አሁን ምንም ሌላ ንግግር አልፈልግም። ኧረ እባክህ ነው በእናትህ። ኧረ መረጋጋት። ሁሌ ምንድን ነው? ሁሌ ነግሬሃለሁ አይደል? ተረጋጋ። እሺ ምን ልፈይር ነው? ናውረድ እስኪ ና በእናትህ ነው። ውረድልኝ። ናውረድ። እሺ ምን ነው? ናውረድ ብዬሽ ነው። ና እስኪ ና ተረጋጋ። ና ምንድን ነው ያደረካት? በስነ ስርዓት አውራው። በቃ ምንድን ሆናችሁ? አንተ ስልኬን ጣልከው እንጂ ምን ሆናችሁ? ምንድን ነው ያደረካት? ምንድን ነው ያደረካት ብዬሽ ነው። ልቀቀኝ እንጂ ምንድን ነው ያደረካት? ለምን የመረዝካት? ተሳካልህ አይደል? ተረጋጋ ነው። ምኞትህ ሀሳብህ ተሳካልህ። እንዴት ትመረዛለህ? በስነ ስርዓት አውራው። ጠይቀው። በቃ ሌላ ነገር ታበላታለህ። ለምን ነው ከትዳሬ የማትወጣው? ለምን ነው ሰላም የማትሰጠኝ? ለምን ነው የምታሰቃየኝ? ቆይ ምንድን ነው ችግር ከኔ? ምንድን ነው የምታወራው? ለምን ነው በመርዝ ያበላሃት? እኔ ቶፊቅ ነኝ በመርዝ ያበላሃት? ታዲያ ማን ነው የሚያበላህ? ተው እንጂ ቶፊቅ ግባ። አንተ በቃ ግባ። ስነ ስርዓት ነው። ግባ ቶፊቅ። አንተ እንዴት በመርዝ ታበላህ? እኔ ቶፊቅ መርዝ አበላሁ? አንተ ነው ያበላሃት። ደስ ይበልልህ ቶፊቅ ግባ። አልገባም። ግን ደግሞ አልለቀህም። አልለቀህም። እገላለሁ ነው በፈለግከው ነው። እንዴት እሺ በፈለግከው ነው። ኧረ ነው እባክህ። እኔ ቶፊቅ አበላኋት። እንዴት ብዬሽ ታበላህ? ሌላ ነገር አጨምር እባክህ ነው። ምን አደረገች? ንገረኝ። ምን አደረገችው ብዬ ከእህትነት ውጪ ምን አደረገች? እኔ አበላኋት። ታዲያ ካንተ ውጪ ማን ያበላት? ንገረኝ። ደስ አለ አይደል? ምኞትህ ሀሳብ ተሳካልህ አይደል? መርዝ አበላኋት። አዎ ሀሳብ ምኞትህ ተሳካልህ አይደል? ትዳሬን መበተን ነበር ተሳካልህ። እሷን አሁን ልገላት ነው አይደል? የልጆቼ እናት። ደስ ይበልሽ። ልቀቀኝ። ወደዛ እንዳትነካ። ናው። ኧረ እባክህ ተረጋጋ። ሌላ ነገር ሆስፒታል ውስጥ ሌላ ነገር አትፍጠር እባክህ ነው። ናውራኝ ቆመ። ቶፊቅ እባክህ በእናትህ ሂድ። ወይ አንተ ነው ቶፊቅ ለምን አትሄድም? ሂድ በቃ ቶፊቅ። እዛው ኮተቶችን ጠይቅ። ኮተቶችን እዛው ጠይቅ። ማን ነው ኮተት? እዛው ኮተቶችን ጠይቅ። ማንን ነው የምትናገር? እዛው ራስህ ጉዳይ። ንገረኝ። የራስህ ጉዳይ። ንገረኝ። ታገስኩ። እንዳትናገር። ምንድን ነው ያደረግከው? ንገረኝ። እውነቱን ንገረኝ። እንዳትናገረኝ በቃ እውነቱን ንገረኝ። የምን እውነት? ምን እውነት ነው? ምንድን ነው ያደረጋት? የት ነው የመረዝካት? ቶፊቅ ነው የመረዛት። እኔ እንዳየሁት ከሆነ አንተ ነው የመረዝካት። አንተ አይተሃል? አዎ። እንደዚህ አይነት ክፉ ሰው ነው። ክፋት በግላጭ እየታየ ነው አይደለ? ደስ አለ አይደለ? መልሴ ለኔ ነው። አንተ እዛው ቶፊቅ በእናትህ በቃ ሂድ። በቃ አንተ ሂድ። የት ነው የምሄደው? መኪና ውስጥ አንድ ነገር ትሁንና እገልሃለሁ ቶፊቅ። አንድ ነገር ትሁን በእናትህ። ዞር በል ሚስቴ። አንድ ነገር ትሁንና አለቅህ ቶፊቅ። ናም ዞር በል እያልኩ ነው። በቃ አንድ ነገር ትሁን ብዬ። ሌላ ህመም አጨምሩበት። ሰምተሃል አይደል? ሌላ ህመም አንድ አጨምሩበት። ነገር መረጃ ታመጣታለህ። እሺ ቶፊቅ መርዟታል ያልከው መረጃ ታመጣታለህ። ሌላ ስህተት እየሰራህ እኮ ነው። ሌላ ስህተት እንዴት ባትመጣ ይሻላል። ሌላ ስህተት። እንዴት በመርዝ ታበላለህ? እርግጠኛ አይደለህም እኮ። ለምን እንደዚህ ትላለህ? ሰው ለምን እንደዚህ ትላለህ? ማነው ከሱ ውጪ? እርግጠኛ ሳትሆን አትናገር። ማነው ከቶፊቅ ውጪ ብያጠገብ ያለው? ሌላ ጥፋት እያጠፋ ነው እየነገርኩ ነው። ከሱ ውጪ ማነው ብያጠገብ ያለው? እሱ ራሱ ነው የመረዛት። እሺ አሁንም ዞር በል ተረጋጋ። ትታሰራታለህ ቶፊቅ። መጀመሪያ ሚስትን አትንከባከብም? መጀመሪያ እሱን አንተ አትነግረኝም። ሰማ፣ እሱን አንተ አትነግረኝም። እሺ አንተ ስላልክ አይደለም መንከባከባት። እሺ አሁን ሆስፒታል ይኸውልህ ታማሚዎች አሉ። አትጩ ውስጥ ሁለታችሁ አታመጣትም ቶፊቅ። ይበለኝ። እሺ ትክክል ነህ። እሺ እንደ እውነተኛ ሰው አትፎክር። እሺ አንተ እውነተኛ ነህ። የእውነት አልመረዝካት። አንተ እባክህ ወደዛ ውሰድልኝ። እዛው ወዴት ነው የምትሄደው? ይሄ ልጅ ዛሬ ምን ሆኗል? በእናታችሁ ዶክተር ልትመጣ ትችላለህ። ወዴት ነው የምትገባው? ሌላ ምንም አልገባው። ናሁም ኧረ እባክህ አንተ ልጅ ቀኝ እንዴ መጠየቅ አለብኝ። ለምን አስገባው? አንተ ምን ሆነህ ነው? መጠየቅ አለብኝ። ሚስቴ ናት። በቃ አትጩህ። በእናትህ ላውራት። ማን እንደመረዛ ልጠይቃት። አንተ ነህ የመረዝካት። ኧረ በእናትህ እባክህ አዳምጠኝ። አንተ ነህ መርዙ የሆንክባት። ራስህ መርዘህ እሱ መረዘ ብለህ ነገርከው አይደለ? ከአንተ በላይ መርዝ የለም። እኔ አንተ ነው ቶፊቅ በእናትህ ይሄንን ያዘው። በእናትህ አንተ የሆነ ነገር ቢያደርጋትስ ምን እየሆንክ ነው አንተ? ቶፊቅ የሆነ ያዘው ወይ እሱ
እባክህ ዶክተር አስወጣልኝ እንዴ ዶክተር ናውም ይኸውልህ እሺ እያየህ አንድ ነገር ብትሆን በኋላ ባንተ ነው እሺ ወንድሜ እስቲ መጀመሪያ ተረጋጋ ምን ያደረው ይኸው ፊት ለፊታችን አይደል እንዴ እኔ ዝም ብለዋለሁ እንዴ ዶክተር አስወጣልኝ ምን አይነት ጭንቀት ውስጥ ነው የገባው እያየነው ነው አይደል ምንድነው ነገር ይኸው ይበጠበጣል ዶክተር እየመጣ የነገርኳችሁ አይደል ዶክተር አንዴ ላውራት ውጭ ሆኖ እረፍት ታርግ ልጅ አንዴ ላውራት ዶክተር ውጭ ሆኖ ሶፋ ቆይ አንዴ እሺ ያውራና ይወጣ በቃ ምንም አይነት ጭቅጭቅ አልፈልግም ሌሎቻችሁ ውጡላችሁ እሺ ዶክተር በቃ እሺ ኪራ ወጣ በሉ በቃ እኔ ያለው በቃ ችግር የለውም ኪራ ቶፋ በእናትህ አስነሳልን ከዚህ ጋር በእናትህ ኪራ አስነሳ በእናትህ እኔ ቶፊቅም መርዛት ነው አልከኝ አይደል አትጩሁ አዎ አንተ ራስህ ነው የመረስካት ካንተ በላይ መርዝ የለም እሺ ነውጣ ነው አሁን ዝም ብለህ እሷን እንትን በላት እስኪ ዝም በል ዝም በል ናይ ተነስና ኪራ ነውጣ ሌላ ነገር ውስጥ ዞር በልልኝ ቶፊቅ እኔ ያለው ሂድ በቃ ኪራ እኔ ያለው አይደል እኔ አያት አለው በቃ ሂድ ግሩታ ዶክተር ሰላሙን ያሳጣት እኮ እሱ ነው በእናትህ አስወጣልን እባክህ አስወጣው በቃ ትንሽ ደቂቃ ያወራትና ያስወጣል ባለቤት ሆኖ እኮ ሌላ ሰው ነው እየሆነባት ያለው ባለቤት ብቻ አይደለም ይሄ መርዝ ነው እንዴ ኪራ በቃ እኔ ያለው ሂድ ውጣ ለማንሽ እንደሚሰማሽ ምን እሺ ለምን አልገው እንዴት እንደዚህ ሆነሽ ትችሽ ወጣ እንዴት ትችሽ ሄዳለሁ ብዬ እንደዚህ ሆነሽ እንዴት ትችሽ ሄዳለሁ እንዴት ተደረጋለሁ ብዬ እንዴ አሞሽ እንዴት ነው ትችሽ ሄዳው እስቲ አንዴ ቀና በይ አንዴ ምን ነው አታስጨንቃት ያሰበልሽ እሺ በይ አታስጨንቃት እሺ በይ አንዴ ምን እንዳላጠጣሽ ቀስ በልሽ አታስጨንቃት ነው ይኸውልህ ማነው እንደዚህ ያደረገሽ ማነው እንደዚህ ያደረገሽ ይሄን ነገር ለማንሰጥሽ ብዬ የልጆቻችንስ ነገር እኔና ልጆችን ለማን ጥለሽ እንድታደርጊያለሽ ብዬ ማነው እንዲያደርገብኝ አንቺ ማነው እንደዚህ ያደረገሽ እኔስ ምን ተስፋ አለኝ ብዬ ካንቺ ውጪ ሚስቴክ ሆነሽ እኔም እንደሞት ፈረድሽብኝ ብዬ በቃ ጨከንሽብኝ በቃ ይሄን የሚገባኝ አይደለ ነውም ሌላ ጭንቀት አጨምርባታ እሺ እኔ ማን አለኝ አለሷ ነው ማን አለኝ እኔ ምን መውደቅ ያለኝ ሁሉም የጠላኝ ሰው እኮ ነኝ እንደዚህ አትበል ነው በእናትህ እኔ ምንም ተስፋ የሌለኝ ሰው ነኝ እንደዚህ አትበል የሚረዳ ሰው ይረዳሃል በቃ ማንንም አይረዳኝም ማንንም ተረድቶኝም ማያውቅ አሁን እንደዚህ አይነት ስሜት አሁን ማስተናገድ አችልም እሷ እባክህ ነው ሌላ ጭንቀት ነው የምከተባት ለማን ጥለሽኝ ነው ብዬ ምን ልሆንሽ ወይ ያምመኝ ነው አንቺ መታመም ይሰምች ምን ለምንድን ነው ተወኝ የምትይው በቃ ነው ማስተኛት ነው ይበቃል አስተኛት አምጣው አስተኛት ምን ላምጣልሽ ብዬ ምን ላምጣልሽ ምን እንፈልጊው ንገሪኝ ያዞራን ስለሆነ አንተኛሽ እኔ ማንዲ ጋር ለምን ምንሽሽ ማን ነው እንደዚህ ያደረገሽ ልትልኝ ማን ነው ቶፊቅ ነው ንገሪኝ ማን ነው ነው በቃ አታስጨንቃት እባክህ ነስታ እንዴ ነው የሚወደው ሰጥልኝ ነው በቃ ይበቃል አልኩ አይደል በቃ እንዴት ነው ሄዶ እንዴት ነው ትችሽ ሄዶ ብዬ እኔ ምንም አይደረጃት አልፈልግም ነው በቃ ማድረግ ካለብኝ ልጅ ማድረግ ካለብኝ መሬት ላይ አድርገኝ እንደሆነ ካጠጎንሽ ነው እሱ ቁጥሩ ጋር እንደዚህ ሆነሽ እንዴት ነው ትችሽ ሄዶ ወደ አዲሱ ጎጆ ወደ አዲሱ ህይወት እኔ አዲስ ጎጆ የለኝም አንቺ ነሽ ህይወት ነው ብዬ ምን ሆነሽ ነው እንዴ ልጆቼ እናት እኮ ነሽ አንቺ ነሽ ህይወት እኔ ምንም አዲስ ጎጆ የለኝም ብዬ ስለ ሁሉ ምን ያስረዳሻል እሺ ነው ያረፈ ቤት ትንሽ በቃ እሺ ተወው ራሽ ለምንድን ነው የምትታገኝ እኮ ፈቅጄ ይላል ነው አዲስ ህይወት እንደመሰረተ እኮ ፈቅጄ በቃ ሄድ ወደ እኔ ካንቺ ውጪ ህይወት የለኝማ እኔ እኮ የለኝም ያለች ምንም አይነት ህይወት የለህም አለው ብዬ በፈጣሪ እኔ ደግሞ ያለንቺ ህይወት የለኝም እኮ ለምንድን ነው የማትረጂ
እኔ ልሙት እሺ ውብዬ ልሙት እኔ ማን አለኝ ካንቺ ውጪ ነው በቃ ምንም እኮ ህይወት የለኝም ካንቺ ውጪ ለምንድን ነው የማይገባሽ ቆይ እኔ እኮ ማንም የለኝም ሰው የጠላኝ ሰው እኮ ነኝ ውብዬ እኔ ማን አለኝ እሺ ያለ አንቺ ማን አለኝ እኔ እንድሞት ፈረድሽብኝ ውብዬ በቃ ተወኝ እኔ እንዴት ነው የምትሆነው ናሆም ናሆም በቃ እሺ ቁጭ በል አረፍ በል እዛ ጋር አረፍ በል በቃ ማግጥ ውብዬ እባካችሁ እኔ እኮ ባለቤቱ መስለኝ ነው እንጂ ባለቤቷ መስለኝ ነው እንጂ እዚህ ባትረብሹ ጥሩ ነው ዶክተር ባለቤቷ እኮ ነኝ እኮ ጭንቀት ላይ ነው እየባሰ እንደዚህ ስትላት እንትን ይላሉ ነግሬህ ቅድም እሺ አስረድቼ ይቅርታሽ ስለዚህ ውጡላት እረፍት ማድረግ አለበት እባካችሁ ናው ብንወጣ ይሻላል ዶክተር ትንሽ አብሬያት ነው ተው ፍቀድልኝ ዶክተር ማረፍ አለበት ማየት አለብኝ እኮ የልጆቼ እናት ናት ዶክተር ለምንድን ነው እኮ በደንብ ስታገግም እኮ ያኛ እንትን ማለት ነው ዶክተር እኔ ትቻት የትም ልወጣ አልችልም ልወጣ አልችልም እኔ ሙያ ይሄን አይፈቅድም ግዳጅ ልፈጽምበት እንዴት ነው ናው በቃ ተነስ እንውጣ ልትወጥ ሊሆን ውጡ እኔ እሷን ማየት አለብኝ ለምንድን ማትረዳኝ ነገርኳችሁ እኮ አይደለም እንዴ ባሏ እኮ ነኝ እዚህ አትረብሽ ወርክን ሂድና ባልሽ እኮ ልጅቷን አሟታል አሁን ውብዬ እኔን ውጣ እሺ እኔን ውጣ እሺ ከወጣ ቆይቷል እኮ ወርክን ሂድ ተይ ውብዬ እንደዚህ አትበይኝ ተይ ልቤን አትስበሪው ውብዬ ውጡ ሁላችሁ ዶክተር እኔ ልወጣ አልችልም ናሆም በቃ እንውጣ እኔ አልወጣም ለምን አትወጣም በፍጹም አልወጣም አታስጨንቃት እሷንም እሱን ትቻት አልወጣም ነው የምላችሁ በቃ ነው ተው በቃ ልቀቀኝ ነው በእናትህ ናሆም ተነስ ይበቃል ናሆም ይበቃል በቃ ውጣ ናሆም ይበቃል ውጣ በቃ ውጣ ናሆም እባክህ አታስጨንቃቸው በቃ ውጣ እያልኩ ነው አይደል ውጣ በቃ ና ሂድ በቃ ይበቃል ናሆም በቃ ነገርኩህ አይደል ይበቃል ከዚህ በላይ ናሆም ምን ሆነ ነው ቆይ አንተ በቃ ይበቃል ከዚህ በላይ ሌላ ጭንቀት አትጨምርባቸው እኔ እሷ ማየት እንደገና ከነሱ ጋር ጥል ነው የምትፈጥረው እኮ ነው በቃ አይደል በቃ ቁጭ በል አረፍ በል በቃ አለ አያት አይደል አወራሃት አይደል ምሮ ፈልገው በቃ ልቧ ተሰብሯል እሷ በመሆኗ ነው አሁንም እኮ ያስጠጋች ሌላ ሰው ቢሆን መቼ ያስጠጋ ነበር ይሄን አታውቅም አንተ ስለዚህ በቃ ይበቃል ደህና ናት እንዳያት በቃ አሁን ይሻላታል ትወጣለች ነው ራስህን አረጋጋ አሁንም ቢሆን ከነሱ ጋር ሌላ ጥል ውስጥ እንዳትሰማኝ ነው ምንም የምትፈይደው ነገር የለም ሌላ ነገር ውስጥ ነው የምትገባውንም ጥል ምንም አይዋጣም በዚህ ሰዓት እየነገርኩ ነው ራስህን አረጋጋ አሁንም ቢሆን ከወንድሟ ጋርና ከቶፊቅ ጋር እንዳትጣላ እያልኩ ነው ሰምታል እንዴት ይመርዟታል እንዴ አሁንም ቢሆን እሱ ነው እየመረዘ እርግጠኛ አይደለህም ገና ለገና አጠገቧ ስላለ እንዴት እንደዚህ ትላለህ አንተ እንዴት ከሱጭ ማንንም አይመርዛትም በቃ ነው ዝም ብለህ እጅን ለምን ከዛ ውጪ ምንም እውነት አይደለም አዎ ሌላ ማን እየነገርኩ ነው አይደል ዝም ብለህ ልጁ ላይ እጅን አቀስክ አንድነት ማይፈልግ ከቶፊቅ ውጪ ማንንም ይሄንን ሊያደርግ ተው እርግጠኛ አይደለህም ወዴት ነው የሚሮጡ ዛሬ ግን ምንድነው የሆንከው ነው ምንድነው የሆንከው አንተ ሰው ይበቃተው አሁንም ራስን አገኘ አንተ ምን እየሆንክ ነው ያለው ክብረን ጠብቀም በኋላ ከዚህ መጥ ለምን ተመርዛለህ ትላለህ ዞር በል እስቲ ኪራ እባክህ ዞር በል አንተ በጣም ባለጌ ነው እሺ የምታወራውን ነገር ታውቃለህ አንተ እንዴት በመርዝ ምግብ ታበላታለህ አንተ እንደሱ አትበል ካንተ ውጪ ማንንም ይሄንን ስም በማጥፋት ከሳለሁ ከሰሰኝ ዛሬ አንተ ራስህ ትከሰሳለህ ነገርኩ ዛሬውኑ ነው የምከሰስ እንድትሞት ፈልገህ ነው በግድያ ወንጀል ራስህ ትከሰሳለህ እኔ አዎ እንደውም ነገር አይደል ያጠፋው አንተ የሰው ነፍስ ልታጠፋ ነበር ቶፊቅ አንተ ለምን በጎን ቆምክ ብለህ ነው እንደዚህ የምታደርገው ምን ሆነ ነው አንተ ለምን ይመለከታል ታዲያ ለምን ተመልክቶ ነው አንተ መተህ እንደዚህ የምትለው እንደውም ልንገርህ ማለት ነው እየሳብክ ይዘሃት የምትመጣው ኮተት ነው እንደዚህ ያደረገችልህ አንተ ይዊል ልትናገር አትችልም ጨካኝ ሴት አይደለችም እሷ አንተ ምን እያልክ ነው ስለዚህ አሁን ተከራከራለህ እስቲ ዞር በል አንተ ልትናገር አያስፈልግም ይላል እንዴ ምን አይነት ነውረኛ አንተ ምን አይነት ነውረኛ ስለሱ መደንፋት ስለሱ አሁንም ይከራከርልኛል አንተ ምን እያልክ ነው ያለው እየተከራከርኩ አይደለም ጭንቅላትን አሰራ አንተ ሁሉ ተከራከረጋ አንተ በቃ ስርዓት አስይዘው ስርዓት አስይዘው ውብዬ እህቴ እንደዚህ እየሆነች ስለ ህይወት ያወራል አሁንም ህይወትን አቆላምጦ ይጠራልኛል እንደው ነው የምታምነው አንተ ስለምን ሂድና እሱን ንገረው እንደዛ ብለህ መጀመሪያ ህይወቱን እንዲያስተዳድር ንገረው አትከራከር ለምን እንደሱ አተረጋጋማ ኪራ በቃ ተው በቃ አንተ እሱ ነው አንተም እህት አይደለችም ምንድነው ለምንድነው እንደ እህት ማለት ነው እህት አይደለችም ማለት ምን ማለት ነው በቃ ቢሰማማ ነገሮችን ታስተካክል እናንተ ሌላ ጸብ ነው እንዴ በቃ እንደሚናገረው በቃ እሱ ይበቃቸዋል አንተ በቃ እዛው ከዚህ በኋላ ላያቸው በቃ አንተ ነውና አንተ ነው እዛው ተቀምጠሃል እኔ እያወራኋቸው ነው ሚስቴ ጋር ነው ያለሁት ሂዱልኝ ሁለታችሁ
ሚስቴን ላያት ነው የመጣው። ይሄ ነው መጨረሻ እስክትታሰር ድረስ ሂድልኝ ቶፊቅ። ቶፊቅ መታሰር አይቀርም እስክትታሰር። እንደውም አንተ ነህ ሸቤ የምትገባው። እሺ እሱን እናያለን። ወንድ አይደለም ልንገርህ። አንተንም ልጅህንም ልጅ እዛው የምታቅፋት አንድ የ16 ዓመት ልጅ ማጫወት ወንድነት አይደለም። እሺ ቶፊቅ አይ ኖ አረ ኖ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ